ዛሬው የአዲስ ቀን መሰናዶም በተለይም ግብርናውን ሊያሳድጉ የሚችሉ አዳዲስ ስራዎችንና ልምዶችን አጀንዳው አድርጎ ከናንተ ጋር ቆይታ ያደርጋል። ይህንን በተመለከተ ደግሞ ያዘጋጀናቸው ጥንቅሮች አሉ። ወደዛ ነው የምናልፈው። ወደ ቀዳሚው ስናልፍ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት አካባቢያዊ ስነ ምህዳር የአየር ጸባይና ሌሎች መረጃዎችን መሰረት በማድረግ ባከናወነው የመስክ ሙከራ ቀድሞ በአካባቢው ጥቅም ላይ ይውል ከነበሩ የተሻሉ 3 የበቆሎ ዝርያዎችን ማግኘቱን አስታውቋል። በተለይም ደግሞ ከዝርያዎቹ መካከል አንዱ እስከ 3 ወር ባለው ጊዜ መድረስ የሚችል ሲሆን ይህንን ዝርያ በአማራ ክልል በለሳ አካባቢ ለሚገኙ አርሶ አደሮች መቅረቡም ተገልጿል። እነዚህ የበቆሎ ዝርያዎች የአርሶ አደሮችን ምርትና ምርታማነት በማሳደግ ኑሮውን እንዲያሻሽልም ያግዛሉ ተብሏል። ይህንን ጉዳይ እንመለከታለን። ባልደረባችን ፍሬህይወት ረታ አዘጋጅተዋለች። እሱን እንከታተል። ፕሮጀክቱ በሌሎች ሀገራት የተለቀቁና ለኢትዮጵያ ዝናብ አጠር አካባቢዎች ተስማሚ ሊሆኑ የሚችሉ የበቆሎ ዝርያዎችን በብሔራዊ ዝርያ አጽዳቂ ኮሚቴ በማስመዝገብ የበቆሎን ምርትና ምርታማነት ለማሳደግና የአርሶ አደሩን የኑሮ ሁኔታ እንዲሻሻል ለማስቻል ታስቦ የተከናወነ መሆኑ ተገልጿል። አካባቢያዊ ስነ ምህዳር የአየር ጠባይና ሌሎች መረጃዎችን መሰረት በማድረግ በተደረገ የመስክ ሙከራ ቀድሞ በአካባቢው ይዘሩ ከነበሩ ዝርያዎች አዲሶቹ የተሻሉ ሆኖ መገኘታቸውን በፕሮጀክቱ የተሳተፉ ተመራማሪዎች ተናግረዋል። በ2015-16 የመኸር ወቅት ለቬሪፊኬሽን የማጸደቂያ ሙከራ ነበር ያደረግነው የተመረጡትን 3 ዝርያዎች። እነዚህን ዝርያዎች የመረጥንባቸው ክራይቴሪያ አንደኛው በቶሎ በመድረስ፣ ሁለተኛው ዝርያ ደግሞ ይሄ ተምችን መቋቋም የሚችል፣ ሶስተኛው ደግሞ ይሄ አቀንጨራ ስትራይጋ የሚባለውን አረም መቋቋም የሚችል ዝርያዎች ናቸው። እነዚህ 3ቱ የተመረጡት። እነዚህ ያስኳቸው በገበሬው ለሸት ብሎ የዘራቸው የበቆሎ ዝርያ ናቸው። በጣም ትንሾች ናቸው። በቆሎ ለማለትም በጣም የሚያስቸግር ነው። በጣም ለመፈልፈል ራሱ በጣም ትንሾች ናቸውና ይሄ ነው ያለው። ይሄ በለሳ አካባቢ ወሰድ ነው። እዛው አካባቢ ተመሳሳይ እኛ ያስገባ ነው ዝርያ ይሄ ኢርሊ ዋይት ይባላል። በጣም ባጭር ጊዜ ሊደርስ የሚችል እስከ 3 ወር ድረስ ብቻ መውሰድ የሚችል የበቆሎ ዝርያ ነው። መጠኑም የያዘውንም የዘር መጠን በቀላሉ ባይን ማየት ይቻላል፣ ማነጻጸር ይቻላል። 3-4 እጥፍ ከዛ በላይ የሆነ ነው። ዘሩ በአካባቢው አርሶ አደሮች ተቀባይነት ማግኘቱንም ተመራማሪዎቹ ይናገራሉ። ገበሬዎች አይተውታል። ይሄንን ኢቭን ይሄ ሆል ባዮማስ የምንለው ዘሆል ቁመናው በጣም ሄርቤሽስ ቅጠል የሚበዛቸው ስለሆኑ ለከብቶቻቸውም አንደኛ ያው ግንዱን ለከብት ምግብነት ነው የሚጠቀሙበት። በጣም ገበሬዎች የወደዷቸው ናቸው። ምክንያቱም አንደኛ ለምግብነት ኢሩ ከ2 እስከ 3 የሚይዝ ናቸው። እነዚህ ዘሩን ነው አርሶ አደሩ እየጠየቀ ያለው ማለት ነው። ስንመጣ ዘሩን እንዴት ነው ልታደርሱን የምትችሉት የሚል ጥያቄ ነውና ተቀባይነቱ በጣም ከፍተኛ ነው። በቀጣይ ዝርያዎቹን በሌሎች አካባቢዎች የማስፋፋት ስራ እንደሚከናወን የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ካሳሁን ተስፋዬ ጠቁመዋል። በቀጣይ ከነዚህ ዝርያዎች መካከል የሚለቀቁትን የማስፋፋት ስራ እንሰራለን። ጥሩነቱ በቆሎቹ ኦፒቪ ወይም ኦፕን ፖሊኔትድ ቫራይቲዎች ስለሆኑ ወይንም እንደ ሃይብሪድ በየጊዜው ዘር መግዛት ሳያስፈልግ አርሶ አደሩ ራሱ ዘሩን እያባዛ መጠቀም ስለሚያስችለው ጠቃሚ ናቸው። ሁለተኛ ነገር ደግሞ እነዚህ ዝርያዎች አንደኛው ዝርያ ፕሮቫይታሚን ኤ ያለው ዝርያ ነው። ሌላኛው ዝርያ ደግሞ እንደዚሁ ኳሊቲ ሜዝ ፕሮቲን ነው። ስለዚህ ከኒውትሪሽንም አንፃር የሚኖራቸው ፋይዳ ከፍ ያለ ነው ማለት ነው። ስለዚህ እነዚህን ዝርያዎች አርሶ አደሩ እያባዛ ለጎረቤት አርሶ አደር በመስጠት የማስፋፋት ስራዎችን እናደርጋለን። ወደ ተመሳሳይ አካባቢም እንደዚህ የማስፋፋት ስራዎችን እንሰራለን። በቀጣይ የፕሮጀክት ስራውን በባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት አስተባባሪነት መቀመጫነቱን በናይጄሪያ ባደረገው ኢንተርናሽናል ኢንስቲትዩት ኦፍ ትሮፒካል አግሪካልቸር በተሰኘ ዓለም አቀፍ የምርምር ተቋም ጋር በመተባበር የሚተገበር ፕሮጀክት ነው።
ተመልሰናል ተመልካቾቻችን እዚህ ጉዳይ ላይ ነው የምንቆየው በተለይም በግብርናው ዘርፍ ውጤታማ እየሆንበት ያለው አንዱ የሩዝ ምርት ነው አይደለ አሁን ደግሞ ወጣ ወዳለው ወደ ዳሰነች ወደ ደቡብ ኦሞ አምርተን ዳሰነች ወረዳን እናነሳለን ዳሰነች ወረዳን ሩዝ አምራች ለማድረግ እየተሰራ መሆኑን የወረዳው አስተዳደር አንስቷል በተለይም በወረዳው የምርጥ ዘር ብዜት ጣቢያ ተቋቁሞ በ20 ሄክታር መሬት ላይ የሩዝ ምርት ሙከራ እየተካሄደ ስለመሆኑም ተነግሯል አው ሙከራው እንግዲህ ውጤታማ የሚሆን ከሆነ በአካባቢው የምግብ ዋስትናን ለማረጋገጥ ከፍተኛ አስተዋጽኦ እንደሚኖረው ነው የተገለጸው እንግዲህ ወደ አካባቢው አቅንቶ የነበረው ባልደረባችን እንደሰናፍ ወርቅ ደግሞ ያለውን ሁኔታ ተመልክቶ ቀጣዩ ዘገባ አዘጋጅቷል እንከታተል በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የሚያስችሉ ተግባራት በተለያዩ የሀገሪቱ አካባቢዎች የተከናወኑ ናቸው ከነዚህ ስራዎች መካከል አንዱ ደግሞ ከዚህ ቀደም በተለያዩ አካባቢዎች ሳይመረቱ የቆዩ ሰብሎች በሙከራ ውጤታማነታቸው ተረጋግጦ እንዲመረቱ ማስቻል ነው አሁን ላይ በሰፋፊ የሙዝ ማሳዎች የሚታወቀው የዳሰነች ወረዳ የሩዝ አምራች አካባቢ እንዲሆን ለማድረግም የተለያዩ ስራዎች እየተሰሩ ነው አሁን በመንገኝበት የዳሰነች ወረዳ ውስጥ የሩዝ ምርጥ ዘር ሙከራ እየተደረገ ነው የሚገኘው በ20 ሄክታር መሬት ላይ ነው እንግዲህ ሙከራው እየተከናወነ የሚገኘው ይህ ሙከራ ውጤታማ የሚሆን ከሆነ በተለይ የምግብ ዋስትናን ከማረጋገጥ አንፃር የአካባቢውን ህብረተሰብ ተጠቃሚ ከማድረግ አንፃር ትልቅ ሚናን ይጫወታል ተብሎ ነው የሚጠበቀው አሁን ያለንበት ቦታ በፍሬኤል እርሻ ልማት የሩዝ ማሳ ላይ ነው የምንገኘው ይሄ የሩዝ ማሳ 20 ሄክታር መሬት ላይ ነው የለማ ያለው 20 ሄክታር መሬት ላይ የዘር ብዜት ያለማን ያለ ነው እና ይሄ የሩዝ ማሳውን ያለበት የእድገት ደረጃ ሩዝ ካለው የእድገት ደረጃ መሃል ግሮዊንግ ስቴጅ አለ ቲለሪንግ ስቴጅ አለ ኢሎንጌሽን ስቴጅ ፍላወሪንግ ስቴጅ የመጨረሻው ደግሞ ፍሩት ሴቲንግ የሚባለው ስቴጅ ነው ያለው እና አሁን ሁለተኛው ስቴጅ ላይ ነው ያለው በዚህ ሁለተኛ ስቴጅ ላይ ብዙ የሰብል እንክብካቤ ያስፈልገዋል ያ ማለት የበሽታ የአረም እና የተባይ ቁጥጥር ያስፈልገዋል ይሄንን ቁጥጥርና እንክብካቤ ካገኘ ጥሩ ምርት የምንጠብቀውን ያህል ምርት ማግኘት እንችላለን ማለት ነው አሁን እንዴት ነው ሙከራው ተስፋ ሰጪ ነው ወይ ምን ላይ ነው አሁን ያለው ሙከራው በጣም ተስፋ ሰጪ ነው ከዚህ ለዚህም ጠቋሚ ነገሮች ምንድናቸው አንደኛ የክሮፑ ወይም ደግሞ የሰብሉ አቋም ዲፕ ግሪን ነው ያለው ሁለተኛ ደግሞ ማሳው ሞልቶ ነው ያለው የሚፈልገው ያህል ፕላንት ፖፑሌሽን የምንለውን ያህል ይዞ ነው ያለውና ያ ማለት ከምን የመጣ ነው ከመጀመሪያ ከማሳ መረጣ ከዘር ዝግጅት ጀምሮ ዘር በሄክታር 1 ኩንታል ማዳበሪያም በተመሳሳይ 1 ኩንታል በሄክታር ተጠቅመን በትክክል ተዘርቶ ስላለ ምንም አይነት ጋፕ አይታይም ማሳ ላይ ዘሩ ሙሉ ነው ስለዚህ በዚህ አይነት እንክብካቤ እስከ መጨረሻው ከቆየ ጥሩ ውጤት ማግኘት እንችላለን የውሃ አቅርቦት አለ የሰራተኛ ችግር የለም እና አፈሩም ጥሩ አፈር ስለሆነ ጥሩ እንክብካቤ የተደረገለት ይገኛል በፍሬል ኢትዮጵያ የኦሞራቲ እርሻ ልማት ስራ አስኪያጅ የሆኑት ሬዲየት አፈወርቅ እንደሚሉት የሙከራ ሂደቱ ስኬታማ የሚሆን ከሆነ አስፍቶ የማልማት እቅድ አለ ይሄ አካባቢ ሞቃታማ ነው ዳሰነች ነው ያለነው እንግዲህ ዳሰነች ላይ ሙቀቱ አንዳንዴ እስከ 43 ከፍ ይላል አንዳንድ ጊዜ ደግሞ አቨሬጅ ቴምፕሬቸሩ የሚባለው 37 38 አካባቢ ነው ስለዚህ በሞቃት አካባቢ ላይ የምንሞክራቸው ሙከራዎች ተሳኩ ማለት ተረጅነትን ከማጥፋት ከውጭ ብቻ ከመጠበቅ ራሳችን ደግሞ እዚህ ያለውን ማህበረሰብ በእንደዚህ አይነት ፈጣን ሰብሎች እያመረትን የምንተጋገዝበት ሁኔታ በማሰብ ነው የጀመርነው ስለዚህ ማህበረሰቡንም ተጠቃሚ የሚያደርግ ሙከራ ነው ያደረግን ያለነው ሙከራው ተሳካ ማለት ይሄ የዘር ብዜት ሰብል ነው የሚሆነው ስለዚህ ከዚህ ዘን ሌላ ሰፋ ባለ ሄክታር በእኛም ማሳ ላይ ሊሆን ይችላል በማህበረሰቡም አካባቢ ባሉት ማሳዎች ላይ ሊሆን ይችላል ዘሩን በማስፋፋት በመዝራት ተረጅነትን ከማጥፋት አንፃር ለማህበረሰቡ ተጠቃሚነት ለማዋል ያሰብነው ነው በቀጣይነት የሙከራ ሂደቱ ታልፎ ውጤታማ ከሆነ የሩዝ ምርታማነት በአካባቢው የምግብ ዋስትናን በማረጋገጡ ረገድ ከፍተኛ አስተዋጽኦ እንደሚኖረው የዳሰነች ወረዳ ዋና አስተዳዳሪ አማካሪና ኢንቨስትመንት ማስተባበሪያ ጽሕፈት ቤት ኃላፊ የሆኑት ወንደሰን አኩማይታ ተናግረዋል ለመጀመሪያ ጊዜ አሁን የምርት ብዜት ጣቢያ ስናቋቁም በመንግስት በእኛ ነው በመንግስት ነው እንግዲህ ይሄ የኛ ነው እኛ ነን ያዘጋጀ ነው በእኛ ምርት ነው እነሱ እንክብካቤ ነው ፍሬል ቦታ ሰጥቶናል እንክብካቤ ነው ለኛ የሚያደርጉት ስለዚህ የምርቱ ውጤታማነት ከተረጋገጠ በኋላ ለማህበረሰባችን ነው አሳልፈን የምንሰጠውና አንደኛው አሁን ያጋጠመን ያለ የኑሮ ውድነት ለመከላከል የማህበረሰባችን የምግብ ዋስትና ለማረጋገጥ ለኛ አንዱ ትልቅ ተምሳሌት ነው የሚሆነውና
አጠናክረን የምንሄደው ነው የሚሆነው ማለት ነው ለማህበረሰባችን የማዳረስ ስራ እና ይሄ አሁን ምርት ውጤታማ መሆኑን ካረጋገጠን በስፋት ኢንቨስትመንቶች እየጋበዘን ይሄን ምርት በዚህ አካባቢ ላይ በብዛት እንዲመረት ነው የኛ ሐሳብ። ምክንያቱም ይሄን የመሰለ አፈር ይዘን ይሄን የመሰለ ውሃ ይዘን የማይሰራበት ምክንያት አይኖርም የሚል እንትናለን። ዳሰነች ወረዳ በተፈጥሮ የተቸረውን የኦሞ ወንዝ በአግባቡ እንዲጠቀም እንዲሁም ለእርሻ ተስማሚ የሆነው የአካባቢው መሬት አምራች እንዲሆን እየተሰራ ስለመሆኑም ተገልጿል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን እንዲሰጡን ደግሞ ስቱዲዮ እንግዳ ጋብዘናል። እንግዶቻችንን እናስተዋውቃችሁ። በባዮ ኢመርጂንግ ቴክኖሎጂ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር አሉ አማን ከኛ ጋር ቆይታ ያደርጋሉ። ከዛ ባለፈ ደግሞ ፍስሐ ተሾመ በኢትዮጵያ የግብርና ባለስልጣን የእጽዋት ዝርያና ዘር ተቆጣጣሪ መሪ ስራ አስፈጻሚ እንደዚሁም አብረውን አሉ። እንግዶቻችን ስለመጣችሁ እናመሰግናለን። መልካም ጥያቄያችንን ከዶክተር አሉን እንጀምርና ቀደም ሲል እንደተከታተሉት የመጀመሪያው ዜና ላይ በጎንደር በለሳ አዳዲስ የበቆሎ ዝርያዎችን እንደተላመዱ ሲገለጽ ነበር በዜናችን። እንዲያው በአካባቢው ከዚህ በፊት ያልተለመዱ አዝርቶችን የማላመድ ሳይንሳዊ ሂደቱ ምን ይመስላል የሚለውን እስኪ እናስቀድም። በመጀመሪያ አመሰግናለሁ ስለጋበዛችሁን። ኖርማሊ ምርምር የሚጀምረው ያው ከችግር ነው የሚጀምረው። መጀመሪያ ምንድነው ያለው በአካባቢ ያለውን ችግር የሚል ነው የምናየው። ምክንያቱም በሀገራችን የማይመረት ነገር የለም፣ ብዙ ነገሮች ይመረታሉ። አዲስ ነገር አይደለም ወደ ሀገር ውስጥ የገባው። እነዚህ ምርቶች ወደ ሀገር ስናስገባ በገበሬው እጅ ያሉት ምን ችግር አለባቸው የሚለውን ነው መጀመሪያ የምናየው። በምርት ሁኔታ ላይ ምን ችግር አለባቸው። ሌላው ደግሞ ድርቅን በመቋቋም በሽታን፣ የተለያዩ ተባዮችን በመቋቋም አቅማቸው ምን ይመስላል የሚለውን ነው የምናየው። ከዛ በምናይበት ጊዜ ያው የገበሬ ፍላጎት ምርትን መጨመር ስለሆነ ስለዚህ በአካባቢ ያለውን በተለያዩ ዓለም አቀፍ ምርምር ኢንስቲትዩቶች የሚሰሩ ምርምሮችን እንዳስሳለን። ከዛ ያው ፓርትነር በመፍጠር ለሀገራችን ስነ ምህዳር የሚሆኑ የበቆሎ እንትኖችን ወደ ሀገራችን ያስገባ ነው። አንደኛ በአካባቢ ያለው ድርቅ ነው ያለው። ስለዚህ ያንን ተቋቁሞ የተሻለ ምርት የሚሰጡ ገበሬ ጋር የነበረውን ምርት በቆሎ የበለጠ ያንን መቋቋም ስለማይችል በቀላሉ ይወድቃሉ ማለት በድርቅ ለረጅም ጊዜ የሆነ ድርቅ ስላለ ማለት ነው። ስለዚህ ያንን የሚቋቋመውን የበቆሎ ዝርያ ነው ወደ ሀገራችን ያስገባ ነው። ሂደቱ ያው ችግር ይለያል። ከምርት አኳያ ከስነ ኒውትሪሽን ከምንለው አኳያ ያለውን ችግር ተለይቶ ያንን መተካት የሚችለውን ነው ወደ ሀገራችን የምናስገባው። ሳይንሳዊ ሂደቶቹ መጀመሪያ ችግር ይለያል። ከዛ ለዛ አካባቢ የሚሆነውን ቴክኖሎጂ ወደ ሀገር ውስጥ ማስገባት ነው የሚሆነው። እነዚህን የመሳሰሉትን ነው የምንከተለው። መልካም፣ ወደ አቶ ፍስሐ እንምጣና በተለይም በምርምር የሚወጡ የተለያዩ ዝርያዎች አሉና እነዚህ ዝርያዎች ለአርሶ አደሩ ይቀርባሉ። ከዛ በፊት ግን እንደው አርሶ አደሩ ጋር ከመቅረባቸው በፊት ምን አይነት ሂደቶችን ነው የሚያልፉት የሚለውን እናንሳ። እሺ፣ እኔም በጣም አድርጌ አመሰግናለሁ ስለጋበዛችሁኝ። እንግዲህ ያው የተለያዩ ዝርያዎች በሀገራችን ከውጭም የሚመጡ አሉ፣ ሀገር ውስጥም ፈልቀው በተለያዩ የምርምር ተቋማት ዩኒቨርሲቲዎች የሚቀርቡ እጩ ዝርያዎች ነው የምንላቸው። ከመለቀቃቸው በፊት እነሱ ወደኛ ሲመጡ መጀመሪያ የምንጠይቀው ፕሮፖዛል ነው ወይም ንድፈ ሀሳብ፣ ስለ ዝርያው ምንነት፣ ዝርያው ምን ይዟል፣ በመስፈርቱ መሰረት ነው የሚለውን የሰነድ ምርመራ ለማድረግ እሱን እንቀበልና የሰነድ ምርመራ እናደርጋለን። ከዛ በኋላ በቴክኒክ ኮሚቴ ማሳ ላይ ሙከራው ጋር በደንብ ከተዘጋጀ በኋላ የቴክኒክ ኮሚቴ በማዋቀር ማሳ ላይ ደግሞ ያ የተጻፈው ነገር መሬት ላይ ያለው የሚለውን በቴክኒክ ኮሚቴ መጀመሪያ ይታያል። ከዛ ወደ ብሔራዊ ዝርያ አጽዳቂ ኮሚቴ ያ ሰመራይዝ ተደርጎ ያ ዳታ ለብሔራዊ ዝርያ አጽዳቂ ኮሚቴ አሳማኝ ከሆነ ሰመራይዝ ተደርጎ ይቀርባል። የብሔራዊ ዝርያ አጽዳቂ ኮሚቴ ከተለያዩ ተቋማት የተዋቀረ ነው። ከዩኒቨርሲቲዎች፣ ከምርምር ተቋማት፣ ከክልል ምርምር ተቋማት ምሁራንን ያሳተፈ ነው። ያ ቴክኒክ ኮሚቴ አቅራቢው ባለበት መድረክ ይዘጋጅና እዛ ላይ አቅራቢውም ያቀረበበትን የገመገመበትን በቴክኒክ ኮሚቴ አማካይነት ሪፖርቱ ይቀርባል። እዛ ላይ ችግሮች ካሉ ምኖች ካሉ መረጃ ልውውጥ ይደረግና አሳማኝ ሲሆን ዝርያው ወደ መጽደቅ ይሄዳል ማለት ነው። ከጸደቀ በኋላ
ወደ ዘር ሲስተሙ እንዲገባ ይደረጋል ማለት ነው እና ይህን ሁላ ፕሮሰስ አልፎ መጨረሻ ላይ የሚጸድቁ ዝርያዎች በናሽናል የብሔራዊ ዝርያ አጽዳቂ ኮሚቴ በፈቀደው መሰረት መጽሐፍ ላይ እንዲወጡ ተደርጎ ለተጠቃሚዎች እንዲደርስ ይደረጋል ማለት ነው። መልካም ዶክተር ወደ እርስዎ እንመለስና ቀደም ሲል የበቆሎውን አነሳን እንጂ እንዲሁ በሩዝ በሌሎችም እንሰትንም ከአንዱ አካባቢ ወደ ሌላ አካባቢ የማድረግ የማላመድ ስራም እየተሰሩ እንደሆነ እናውቃለን። የተለያዩ ስራዎች እየተሰሩ ነው። እነዚህ አይነት ስራዎች መሰራታቸው የምግብ ዋስትናን ከማረጋገጥ አኳያ ፋይዳቸው ምን ያህል ነው ብለን ማንሳት እንችላለን? ጥሩ የምግብ ዋስትናን ለማረጋገጥ ያው ምግብ ዋስትና ብቻ ሳይሆን ኒውትሪሽናል ሴኩሪቲ የሚባልም አለ አብሮ ተያይዞ የሚሄድ የምርት አሁን እነዚህ ወደ ሀገራችንም ይሁኑ በሀገራችን ውስጥ ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ እዛ አካባቢ የተለዩ ቅድም እንደተናገርኩኝ የተለዩ ችግሮችን ይቀርፋሉ የሚባሉ ስለሆነ አንደኛ ምርት ይጨምራል። ምርት ሲጨምር ለምሳሌ እነዚህን በቆሎ እንደ ምሳሌ ቢወስድ ምርት ይጨምራል። ለምግብነት ብቻ ሳይሆን ለከብቶቻቸውም ስቲል ዋስትና ነው የሚሆነው። ምክንያቱም ግንዱን ቆርጦ ነው ለከብቶች ምግብነት የሚያውሉት እነዚህ ገበሬዎች። ስለዚህ ለሰው ብቻ ሳይሆን ምርት ይጨምራል። እንደገና ደግሞ ባዮማስ የዘሆል የእጽዋቱ እንትን ግንዱ ሁሉንም ነገር ለከብቶቻቸው ስለምጠቀሙ፣ ሌላው ደግሞ ኒውትሪቲቭ ቫልዩ ስላላቸው እነዚህ እህሎች ኒውትሪሽን ሴኩሪቲ የምንለውንም እናገኛለን። ሌላው በኢንካም ደረጃ በገቢ ደረጃ በእሸትነት የሚሸጡ አሉ። ቆጮም ቢሆን በተለያየ ምርቶች ናቸው የሚወጡት። እነዚህን ግብአቶች ተጠቅሞ ገበሬ ሲያመርት የሚወጡ ውጤቶች በቀጥታም በተዘዋዋሪም ለምግብ ዋስትና አስተዋጽኦ አላቸው። ምክንያቱም ዳይቨርሲፊኬሽን ይመጣል። የተለያየ የምግብ እንትኖች ናቸው በአካባቢው ላይ የሚመጡት። ሌላው ምርት ይጨምራል። ለሰው ብቻ ሳይሆን ለከብቶቻቸውም ስለሚጠቀሙ ይሄንን ሲጠቀሙ የምግብ ዋስትናን የሚባለው ኒውትሪቲቭ ሴኩሪቲ የኒውትሪሽን ሴኩሪቲ የሚባለውንም ያገኛሉ። ስለዚህ ቀጥታ የሆነ ግንኙነት ነው ያለው ከምግብ ዋስትና ጋር። ምክንያቱም የተሻለ ምርት ነው ያለው። በድርቅ በተለያየ በሽታ በተባይ ስለማይወድቁ እነዚህ ምርት በአካባቢው ይመረታል፣ ኢንካም ይጨምራል። ለከብቶቻቸው ለምግብነት ስለሚጠቀሙ በዚህ የምግብ ዋስትናን እንትን ይላል ማለት ነው። መልካም አቶ ፍስሐ ወደ እርስዎ እንምጣና ቀደም ሲል እንግዲህ ለአርሶ አደሩ የተለያዩ ዝርያዎች ከመቅረባቸው በፊት የሚያልፉበትን ሂደት ነው የተመለከትነውና በዚህ ሂደት ውስጥ እንግዲህ ግምገማ አለ፣ ምዘና አለና እንደው ምናልባት በዚህ የግምገማና የምዘና ሂደት ውስጥ ትኩረት የምታደርጉባቸው ዋና ዋና ጉዳዮች ወይም ደግሞ ምዕራፎች የትኞቹ ናቸው? በዋናነት እንግዲህ የምናየው ምርታማነቱን ነው። በመጀመሪያ ደረጃ ምን ያህል ከነበሩት ተመሳሳይ ዝርያዎች በምርት ይልቃል የሚለው እናያለን። በሁለተኛነት የበሽታ የመቋቋም አቅሙ ምን ያህል ነው የሚለውን በዳታ የተደገፈ ማስረጃ ጋር አብሮ መታየት አለበት። መስክ ላይም እንደዛው ይገመገማል። በሶስተኛነት የኒውትሪቲቭ ቅድም እንደተባለው ምን ኮንቴንት አለው ወይም ደግሞ ምን ይዘት አለው ንጥረ ነገር ምን ያበረክታል ያ ዝርያ የሚለውን ነገር በተለያዩ እንትኖች የሚመጡ ዝርያዎች ስላሉ ለነዛም ቅድሚያ እንሰጣለን። ከዛ ባሻገር ደግሞ እንደዚሁ ከኢንዱስትሪ ላይ ካላቸው የሮ ማቴሪያል ኮንትሪቢሽን አኳያ ምን ያህል ኮንትሪቢዩት ያደርጋሉ የሚለው እሱም ይታያል። ኤክስፖርት የሚያበረታቱ ነው ለኤክስፖርቱ ምን አስተዋጽኦ አላቸው የሚለውን ነገር እነዚህን ቅድሚያ አይተን እንዲገመገሙ በማድረግ ቅድሚያ እንሰጣቸዋለን ማለት ነው። በዚህ መልክ ይቀርባል ማለት ነው። በዚህ መልክ ይቀርባል። በዳታም በመስክም ያየነውን ነገር በላብራቶሪ ውጤትም የተደገፉ መረጃዎችን ይዘን ከዛ በኋላ ወደ ማጽደቁ ሂደት ላይ ይሄዳል ማለት ነው። መልካም ዶክተር፣ እንዲያው እንደ አንድ ተመራማሪ በርካታ ቀደም ሲል ሲገልጹት የነበረ ነገር ነበረ። የማብቀል ችግር የለብንም አይደለ? በተለይ እንደየ አካባቢው ምቹ የሆነ የአየር ሁኔታም ስላለ በሀገራችን ግን ከአንዱ አካባቢ ወደ ሌላ አካባቢ አንድን አዝርት ወይም ዝርያ ለማላመድ አሁን ያለንበት ሁኔታ ምን ያህል አስቻይ ነው የሚለውን እንመልከተውና እንዲያው እዛው ጋር አያይዘው ደግሞ ከየት አካባቢስ ምንን ወደ ምን ቢደረግ የተሻለ ነው? ይሄ ከአየር ንብረቱ ጋር አያይዘው የሆነ ነገር ቢሉ።
ቴክኖሎጂን ከቦታ ወደ ሌላ ቦታ ስናዛውር አስቻይ ሁኔታዎች ለምሳሌ መጀመሪያም ለመጥቀስ እንደሞከርኩኝ ችግሮች አሉ። ማህበረሰቡ ከመንግስት ብንጀምር መንግስት አሁን በአብዛኛው የሰጣቸው ትኩረት በአየር ለውጥ በዓለም ደረጃ እየተከሰተ ባለው በአየር ንብረት ለውጥ ምክንያቱም ባህሪውን እየቀያየረ ይዘቱን እየቀያየረ በሚሄድበት ሰዓት ለዛ አካባቢ የሚሆነውን ቴክኖሎጂ የግድ ያስፈልጋል። ስለዚህ በመንግስት ደረጃ የተሰጠው ትኩረት አንደኛው አስቻይ ሁኔታ ነው። ሌላው ደግሞ ገበሬ ያንን ችግር ለመወጣት የሚያደርገው ጥረት የቴክኖሎጂ ፍላጎት። ስለዚህ እነዚህ ነገሮች እንደ ዋነኛ አስቻይ ምክንያቱም ለገበሬ ነው የሚሄደው። እነዛ ገበሬዎች ያንን ይዘው ቆይተው ያንን ችግር ሊወጡበት ይገባል። ስለዚህ እንደ ዋነኛ የምናየው ከመንግስት የተሰጠው አቅጣጫ ሞቢላይዜሽን ለምሳሌ በአብዛኛው መንግስት ሙሉ እፈርቱን ለዚህ ለቴክኖሎጂ የሚሰጠው እፈርት እንደ አስቻይ እናያለን። ሌላው ደግሞ ለገበሬው ይዘንለት የምንሄደው ማህበረሰብ ይፈልጋል ያንን ነገር። ስለዚህ ያንን እንደ አስቻይ ሁኔታ ነው የምናየው። አንዱን ቴክኖሎጂ ከሌላ በሀገር ውስጥም ከሌላም ቦታ ስናመጣ ለዛ አካባቢ ምቹነቱ ያው መጀመሪያ እንደተጠቀሰው ስለምጠና ያለው በሀገራችን ወደ በጣም ብዙ አግሮኢኮሎጂ ነው ያለው። ለብዙ ምርትና ምርታማነት መጨመር የሚሆኑ ናቸው አብዛኞቹ። ስለዚህ ከቦታ ቦታ ስናንቀሳቀስ እነዛን አካባቢ ግምት ውስጥ በማስገባት ስለሆነ ያለንም ቴክኖሎጂ በሀገራችን በየትኛው እንትን የሚሆኑና የሚለሙ ናቸው። ስለዚህ ከሀገራችንም ስናስገባው በአግሮ ኢኮሎጂ ቤዝድ ስለሚሆን ያንን አካባቢ እንደ አስቻይ ሁኔታ ነው የምንጠቀመው። አቶ ፍሳ በተለይም እያየናቸው ወይም ደግሞ ቀደም ሲል ያነሷቸው ሀሳቦች አሉ። የተለያዩ ዝርያዎች ለአርሶ አደሩ ከመቅረባቸው በፊት የሚያልፉበት ምዕራፍ አለ። በዚህ ምዕራፍ ውስጥ ደግሞ ግምገማና ምዘና ታካሂዳላችሁ። ቀጥታ የምንሄደው ደግሞ ይሄ በተለይም በተቋማችሁ ጸድቆ ለአርሶ አደሩ የቀረበን ዝርያ በቀጣይነት እንዴት ነው የምትከታተሉት? በዚህ ሁሉ ሂደት ውስጥ አልፋችሁ ለአርሶ አደሩ ያቀረባችሁትን ዝርያ በምን መልኩ ነው የምትከታተሉት? እሺ እንግዲህ ያው አንድ ዝርያ ተለቀቀ ማለት ስራው ተጠናቀቀ ማለት አይደለም። ዝርያው መጀመሪያ ጥቅም ላይ ለመዋል መመዝገብ አለበት፣ መታወቅ አለበት በመደበኛ ስርዓት ውስጥ ለማለፍ። ከዛ በኋላ ወደ ዘር ሰርቲፊኬሽን ሲስተም ወይም ደግሞ የዘር ጥራት ቁጥጥር የሚባል አለ ከሱ በኋላ የሚመጣ እሱን ደግሞ በተለያየ ቻናል በተለያየ ባሉ አገር ውስጥ ባሉ ቅርንጫፎች ያ ዝርያ መመዝገቡን መጀመሪያ ቼክ ካረጉ በኋላ እንደገና የኢትዮጵያ ስታንዳርድ አለ በደንብ ተጠንቶ ምን ተብሎ የተዘጋጀ በመስክም በላቦራቶሪም ፍተሻ የሚደረግለት ያንን ደግሞ ሲያልፍ ነው እንደገና አርሶ አደሩ ጋር ዘር ሆኖ የሚወጣው እና ተመዘገበ ማለት ዝም ብሎ ይባዛል ማለት አይደለም፣ ዝም ብሎ ይሰራጫል ማለት አይደለም። የዘር ቁጥጥር ስራ ደግሞ ቀጣዩ ስቴፕ ስለሆነ እዛ ላይ በቁጥጥር ስራ ሂደት ውስጥ እንዲያልፍ ይደረጋል። ከዛ በኋላ እያንዳንዱ ሰርቲፋይ ወይም ደግሞ ጥራቱ የተረጋገጠ ዘር አርሶ አደሩ ጋር ከመድረሱ በፊት መለያ ምልክት ተደርጎለት አርሶ አደሩ ጋር እንዲደርስ ይደረጋል። አርሶ አደሩ የገዛውም በዛ መሰረት የተረጋገጠውን ዘር እንዲጠቀም ይደረጋል ማለት ነው እና ዝርያ ተመዘገበ ማለት ኢንድ ጎል አይደለም ወይም ደግሞ የመጨረሻ እንትኑ አይደለም። የሚቀጥሉ ስቴፖች የቁጥጥር ስራዎች በየማባዣ ማዕከላት ከማሳ ጀምሮ በደንብ ተደርጎ በላቦራቶሪ ተፈትሾ ከዛ በኋላ ነው ውጤቱ አርሶ አደሩ ጋር እንዲደርስ የሚደረገው። ምናልባት በዚህ ሂደት ውስጥ አርሶ አደሩ ተጠቅሞ ይህንን አይነት ምዕራፍ ያለፉባቸውን ዝርያዎች ተጠቅሞ ውጤታማ የሆነበት ተሞክሮን አይታችሁታል? እንደ ምሳሌ ማንሳት የምንችለው ነገር ይኖራል? ብዙ ዝርያዎች አሉ። አብዛኞቹ አርሶ አደሮቻችን የሚጠቀሟቸው ከምርምር የፈለቁና በመደበኛ ስርዓት ውስጥ ያለፉ ናቸው። በእርግጥ ይሄ ስል ኢመደበኛ የለም ማለት አይደለም። ኢመደበኛ እንደውም ይበልጣል መጠኑ። አርሶ አደሩ ራሱ ጋር ጠብቆ ይዞ ራሱ የሚጠቀምበት እሱን አይመለከትም። አሁን የምናወራው በመደበኛ ስርዓት ውስጥ ግን ያለፈን ዝርያ ከምርምር ወጥቶ በዚህ ሂደት ውስጥ አልፎ በጣም ብዙ ዝርያዎች አሉ። እስካሁን እንግዲህ ከ1600 በላይ ዝርያዎች ተለቀዋል። አሁንም በሂደት ላይ ያሉ ብዙ ዝርያዎች አሉ። ከዛ ውስጥ አሁን ከባዮቴክኖሎጂ የቀረበው እንትን በቆሎን በሚመለከት 84 የሚደርሱ ዝርያዎች ተለቀዋል እስካሁን ድቃይም ያልሆኑ ድቃይም ያልሆኑ ዝርያዎች ማለት ነው እና ከዛ ውስጥ አሁን ሶስቱን ሲተዋወቅ የነበረው ድቃይ ያልሆኑ ናቸው። አይነታቸውም ለየት ይላል እና ዝርያዎች በየጊዜው ይፈልቃሉ። ጥቅም ላይ እንዲውሉም ጥረት እየተደረገ ነው።
መልካም እንዲያው ዶክተር እንደ ተመራማሪ ያው እርሶ ላይ ምርምሩ ላይ ስለሆነ ነው እንደዚህ የሚለው ከአንድ አካባቢ ወደ ሌላ አካባቢ ቢሄዱ ብዜት ቢያመጡ የምርትና ምርታማነትን ይጨምራሉ ተብሎ ታስበው ነውና ቀደም ሲል በቆሎን ስናነሳ ነበረ ሩዝም አሁን የተወሰነ አካባቢ ብቻ ነበር በፊት የሚመረተው አሁን ሌሎች አካባቢ በስፋት እየተመረተ ነው እንሰትም እንደዚሁ ከአንድ አካባቢ ወደ ሌላ እየሄደና የተለዩ በተለይ ሁሉንም አካባቢ ቢሄዱ ይበቅላሉ ወይም ደግሞ ውጤት ያመጣሉ ተብለው የተለዩ ዝርያዎች ይኖር ይሆን? ዝርያዎች አሉ ከሁሉም የሰብል አይነቶች ይሄ ሰፊውን አግሮኢኮሎጂ እንትን የሚሉ አሉ ከበቆሎ ለምሳሌ በሁለት አካባቢ ነው ሙከራ የተሰራው በአማራ ክልልና በኦሮሚያ ክልል የተሰራው ከዚህ ውስጥ አንደኛው ቫራይቲ ኦቨርላፕ ያደርጋል ሁለቱንም ኢኮሎጂ ለምሳሌ በምስራቅ ሐረርጌ ነው አንደኛው ሙከራ የተሰራው ፈዲስ ግብርና ምርምር ሌላኛው ከደረቅ አካባቢ ምርምር ማዕከል የሆነው የሰቆጣ ግብርና ምርምር ነው እዛ የተሰራው ስራ አንደኛው ዝርያ ፈዲስም አለች ስለዚህ አሁን እነዚህን ዝርያዎች ወደ ከተለቀቁ በኋላ በኢትዮጵያ ግብርና ባለስልጣን እንትን ከተመዘገበ በኋላ ለዋይድ ስኬል ይዘን እንንቀሳቀሳለን ስለዚህ እነዚህ ዝርያዎች በማንኛውም አግሮኢኮሎጂ አሁን ብዙ ቦታ ሰርተናል ለምሳሌ ወደ ደቡብ አካባቢም ባስኬቶ ሶዶ አካባቢ ሪፍት ቫሊ አካባቢም ተሰርቷል ኢቭን አማራ ክልል ሰቆጣ ብቻ ሳይሆን ጎንደር አካባቢ አርባዬ በለሳ ሰፊ አካባቢን የያዘ እንትን ነው ስለዚህ ይሄ ዝርያ ለምሳሌ ኢርሊ ዋይት የሚባለው ለመጀመሪያ ጊዜ ነው በኢትዮጵያ የተለቀቀው ሌሎቹ ያው ሌላ ሀገር ሲተለቀቁ በሀገራችን አቶ ፍስሐ እንዳሉት ማስመዝገብ ብቻ ነው ግን በሀገራችን እንደተለቀቀ የተደረገው አንደኛው ቫራይቲ ይሄ ቫራይቲ በማንኛውም በኢትዮጵያ ውስጥ አግሮኢኮሎጂ ቅርታ ፐርፎርም ያደረገ ነው እንሰትንም በተመለከተ ለምሳሌ በፊት በጣም በብዛት የሚታወቀው ወደ ደቡብ የሀገራችን ክልል ነው ግን አሁን እንደ ኢንስቲትዩት ወደ ሰሜን ወሎ አንቀሳቅሰናቸዋል የተለያዩ ወደ 9 ዝርያዎችን እነዚህ ዝርያዎች እዛም ጥሩ ነው ፐርፎርም ያደርጉ ያሉት ስለዚህ ከቦታ ቦታ ማንቀሳቀሱ መጀመሪያ እንደ መታየት ያለበት አግሮኢኮሎጂው ተቀራራቢ ከሆነ ከቦታ ቦታ ማንቀሳቀሱ ችግር የለውም ግን መታየት ያለበት ምን ያህል እነዛ አግሮኢኮሎጂዎች ይቀራረባሉ የሚለው መጀመሪያ ከተለዩ በማንኛውም የሀገራችን ክልል ሰብሎችን ሌሎችንም የእጽዋት ዝርያዎችን ማንቀሳቀሱ ያን ያህል ከባድ አይደለም የሚል አስተያየት ነው ያለኝ አቶ ፍስሐ የመጨረሻ እናድርግና ለርሶ በተለይም አሁን ኢትዮጵያ በግብርናው ዘርፍ የሄደችበት ያለውን ምዕራፍ እንመለከታለን የተሻለ ውጤት ላይ ነው የምትገኘውና ምናልባት በዚህ ረገድ ግብርናውን ለማዘመን ግብርናውን ዘርፍ ለማሳደግ በሚደረገው ሂደት ውስጥ እንደዚህ አይነት ዝርያዎች እንደዚህ አይነት ምዕራፎችን አልፈው ለአርሶ አደሩ የሚቀርቡ የተለያዩ ዝርያ አይነቶች የግብርናውን ዘርፍ ከማሳደግ ረገድ ምን አይነት ፋይዳ አለው ምን አይነት ጥቅም አለው ይላሉ እሺ እንግዲህ ያው በሳይንስ የወጡ ዝርያዎችን የተሻሻሉ ዝርያዎችን ከመጠቀም አኳያ ያው በቁጥርም ከፍተኛ የሆነ የምርታማነት እድገት ያሳያሉ ተጠቃሚውም በደንብ ለሚያወጣው ወጪ ለሚለፋበት ለጉልበቱ ለምኑ የተሻሻሉ ዝርያዎችን ሲጠቀም የተሻለ ምርት የተሻለ ግብዓት ያገኛል ይሄ ደግሞ ማለት ከምግብ ዋስትናም ጋር ከብዙ ነገር ጋር ይገናኛልና የተሻሻሉ ዝርያዎችን መጠቀም ምንም ጥያቄ የለውም የተሻለ ውጤት እንደሚያመጣና ብዙ ፋይዳ ያለው ብለን ነው ነገር ግን እነዚህ ዝርያዎች ከወጡ በኋላ ከተመዘገቡ በኋላ ብዙ ጥረት ያስፈልጋል አርሶ አደሩ ጋር ለማድረስ በተለይ አስመዝጋቢዎች የራሳቸውን ሚና መጫወት አለባቸው አርሶ አደር ጋር እንዲደርስ እንደዚሁ የኤክስቴንሽን ማህበረሰቡም የግብርና ማህበረሰቡም በቀላሉ አርሶ አደር ጋር የሚደርስበትን የማስተዋወቅ ስራን ሌሎች ስራዎችን አብሮ ጎን ለጎን ሰርተው ተጠቃሚዎች በቀላሉ እነዚህን ዝርያዎች አግኝተው የበለጠ ተጠቃሚ እንደሆኑ ማድረግ ያስፈልጋልና ጠቀሜታቸው ምንም ጥያቄ የለውም የሚል ሀሳብ ነው ያለኝ መልካም ዶክተር እንደው የመጨረሻ ጥያቄ እናርገውና እንደዚህ ከአንድ አካባቢ ወደ ሌላ አካባቢ እንዲለምዱ የተደረጉ አዝርቶችን አርሶ አደሩ በምን አይነት እንክብካቤ ሊያያቸው ይገባል ከዓላማው አንፃር ምርትና ምርታማነትን ማሳደግ ነውና ምን አይነት እንክብካቤዎችን ማድረግ አለበት የሚለውን አንስተን ጨርስ
በተለምዶ ገበሬ ያው ከመጀመሪያ ጀምሮ እንዴት ነው የሚያደርገው? በምርምር ኢቭን አብዛኛው የምርምር ውጤቶች እሱ ጋር ከመድረሱ በፊትም ሲጠቀም የነበረው ዝርያዎችን ይመርጣል። የተሻለ በአናታቸውን እየመረጠ ለምሳሌ ገብስም ሌሎችንም እህሎች እየመረጠ ነው ለብቻ ለይቶ የሚያስቀምጠው። አሁን ወደ ሀገራችን የገቡ የበቆሎ ዝርያዎች እንዴት ነው ኦፕን ፖሊኔትድ የምንለው ያልተዳቀሉ እንትኖች ናቸው። ግን ሪሌቲቭሊ በአካባቢው ካለው በቆሎ ዝርያዎች ከ42 እስከ 47% ይልድ አድቫንቴጅ ያላቸው ናቸው። ስለዚህ ገበሬው እየመረጠ ነው እንዲያስቀምጥም እንትን ስናደርግ የነበረው። ምክንያቱም ለምሳሌ የተዳቀሉ ከሆነ ሃይብሪድ ቫራይቲ የምንለው በመቀጠለው የመዝራቱ እንትን በጣም አናሳ ነው ገበሬዎች በአብዛኛው። ግን ይሄኛውን እየመረጠ እያስቀመጠ መጠቀም ይችላል። ዋናው ምንድነው በአካባቢው ያሉ መንግስት ተቋማት ለግብርና ቢሮም ግብርና ምርምርም እነዚህን ሰዎች ማለት ዘር ግብርና ምርምር ደረጃ የሚባዛበት ሁኔታ አለ። የዘር አባዥ ኢንተርፕራይዞች በየክልሉ አሉ። ስለዚህ እነዛን ከመጠበቅ ለምሳሌ በአብዛኛው ያንን እየጠበቀ ነው ብዙ ጊዜ እንትን እያለ ያለው። እነዚህን ዝርያዎች ግን በራሱ እያስቀመጠ መጠቀም ይችላል። ቴክኖሎጂውን ሙሉ ኢንፑቱን እያደረገ ያለው ማለት ነው። በአብዛኛው ግን እንደ ተግዳሮት የምናየው ቴክኖሎጂውን አስመጪው አካል የማባዛቱ ማንዴት ላይኖረው ይችላል። ስለዚህ ቀጥሎ ያሉት ዘር አባዥ ኢንተርፕራይዞች እነዚህን ተከታትለው ለምሳሌ ከግብርና ባለስልጣን እየወሰደ ኢንፎርሜሽኑን እየወሰደ እንትኑን ሰብሉን ወደ ሀገር ያስገቡም ይሁን በሀገራችንም ምርምር ማዕከላት የተባዙትን በጊዜ ወስደው የማባዛቱ ስራ ተጠናክሮ እንዲቀጥል እላለሁ። አመሰግናለሁ። እንግዶቻችን በዶክተር አሉ አማን በባዮ ኢመርጂንግ ቴክኖሎጂ ኢንስቲትዩት ከፍተኛ ተመራማሪ እንዲሁም ደግሞ አቶ ፍስሐ ተሾመ በኢትዮጵያ የግብርና ባለስልጣን የእጽዋት ዝርያና ዘር ተቆጣጣሪ መሪ ስራ አስፈጻሚ ስለመጣችሁ ስላነሳንላችሁ ጥያቄዎች ምላሽ ስለሰጣችሁ እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን። መልካም ቀን ይመድባችሁ።